ተመልካቾች በዛሬ ኢትዮ ቢዝነስ ፕሮግራማችን በዝርዝር ወደምናደርሳችሁ ጉዳያችን እናመራለን። ቃል እንደሚታወቀው ከሰሞኑ የዓለም የቡና ዋጋ በከፍተኛ ሁኔታ ቀንሷል። ለዚህም እንደ ምክንያት የሚነሳው እንደ ቪየትናምና ብራዚል ያሉ ሀገራት ከፍተኛ መጠን ያለው ቡና ለዓለም ገበያ ማቅረባቸው ነው። አዎ ይህም በኢትዮጵያ የቡና ዘርፍ ላይ ተጽዕኖ እንደሚያሳድር ተገልጿል። ከዚህም ጋር ተያይዞ የኢትዮጵያ ቡናና ሻይ ባለስልጣን ቡና ነጋዴዎች ምርታቸውን ወደ ገበያ እንዲያቀርቡ ማሳሰቢያ ሰጥቷል። በዚህ ላይ ከቡናና ሻይ ባለስልጣን የስራ ኃላፊ ጋር ቆይታ አድርገናል። እሱን ተከታትለን እንምጣ። ጤና ይስጥልን ክቡራትና ክቡራን፣ እንዴት አላችሁ? ከዜና ባሻገር መሰናዷችን ተጀምሯል። በዚህ ፕሮግራማችን እንግዲህ የተለያዩ ወቅታዊ የቢዝነስ፣ የፋይናንስ፣ የኢንቨስትመንትና የካፒታል ገበያ ጉዳዮችን እየለየን የዘርፉ ባለሙያዎችን እየጠራን ማብራሪያ፣ ግልጽነትና ትንታኔ እናሰጣለን። በዛሬ ኢትዮ ቢዝነስ ከዜና ባሻገር መሰናዷችንም ስለ ዓለም አቀፉ የቡና ገበያ መዋዠቅና ይህ ደግሞ በኢትዮጵያ የቡና ሴክተር ላይ ሊያስከትል ስለሚችለው ተጽዕኖ በቀጣይ ሊደረጉ ስለሚገባቸው መፍትሄ ሀሳቦች ሰፋ ያለ ቆይታ እናደርጋለን። በዚህ ሀሳብ ላይ ማብራሪያ የሚሰጡን ደግሞ አቶ ሻፊ ኡመር ናቸው። የኢትዮጵያ ቡናና ሻይ ባለስልጣን ምክትል ዋና ዳይሬክተር ናቸው። አቶ ሻፊ ኡመር እዚህ ስለተገኙ እንግዳችን ስለሆኑ ከልብ እናመሰግናለን። የመጀመሪያ ሀሳባችን የሚሆነው ባለፉት 8 ወራት ስለተከናወኑ የቡናው ዘርፍ እንቅስቃሴዎችና አጠቃላይ ሂደቶች ምን ይመስላሉ ከሚል ይሆናል። እንግዲህ እንደሚታወቀው ያው ቡና የሀገራችን ኢኮኖሚ ይዞ እየሄደ ያለው ትልቁ ድርሻ ያለው ቡና ነው። በተለይ ደግሞ ከግብርና ምርቶችም ዋነኛው ነው። ከሌሎች ምርቶችም ላለፉት ብዙ ዓመታት ኢኮኖሚያችን ደግፎ እየያዘ ያለው ቡና ነው። የኢትዮጵያ ቡናና ሻይ ባለስልጣን እንግዲህ እየሰራ ያለው ነገር አንደኛ ምርትና ምርታማነቱን በደንብ አድርጎ እንዲጠናከር ማድረግ ነው፣ እንዲያድግ ማድረግ ነው። ሁለተኛ የምርት ጥራት እንዲጠበቅ ማድረግ ነው። ሶስተኛ ደግሞ ግብይቱን የማዘመንና ፍትሃዊ ተጠቃሚነት እንዲኖር ለማድረግ ስራዎች እየተሰሩ ነው ያሉት። ያለፉት 8 ወር ስናይ ኦልሞስት 238 ሺህ ወይም 240 ሺህ ቶን ቡና ወደ ውጭ በመላክ ወደ 1.63 ቢሊዮን ዶላር አግኝተናል። አሁን ራሱ ማለት ነው። ኦልሞስት ያለፈው አመት ካገኘነው በላይ ወደ 403 ሚሊዮን ዶላር ብልጫ አለው ማለት ነው። ያደረ ምርት ነው። ኦልሞስት እስከ 6 ወር እስከ 7 ወር ስንልክ የነበረው አሁን ወደ አዲስ ምርት ገብተናል። አዲሱ ምርት ደግሞ ኦልሞስት ምርትና ምርታማነቱን አድገዋል። ይሄን አዲሱ ምርት አሁን ለሚቀጥሉ 4 እና 5 ወራት ደግሞ እሱን በመጠንም በገቢም ብዙ የሚላክበት ዘመን ነው ጊዜ ነው ማለት ነው። ያው አዲሱ ምርት የገባበት ጊዜ ስለሆነ ይሄ ስለሆነ በመጠንም ብዙ እንልካለን፣ በገቢም ብዙ እናገኛለን። 3 ቢሊዮን ዶላሩን እናሳካለን ማለት ነው። እና እስካሁን ድረስ ያገኘነው ገቢ ይሄ ይመስላል። ከሰሞኑ በስፋት መነጋገሪያ የሆነው ምናልባት ዓለም አቀፋዊ የቡና ዋጋ መዋዠቅን ተከትሎ በእናንተ ተቋምም ማሳሰቢያዎች በተለያዩ የቡና ኢንዱስትሪ ሴክተር ላይ ያሉ አካላትን ቡና እንዳይከማች ወደ ገበያ እንዲቀርብ የተለያዩ ማሳሰቢያዎችን እየሰጣችሁ ትገኛላችሁና አሁናዊ የቡና ገበያ መዋዠቅ ከምን መነሻ ነው ማለት እንችላለን? አጠቃላይ ያለበት ሁኔታስ ምንድን ነው? የዓለም ገበያ የቡና ገበያ በእጃችን ያለ አይደለም። እንኳን ለኛ በጣም ብዙ የሚያመርቱት እነ ብራዚል፣ እነ ኮሎምቢያ፣ እነ ቪየትናም ብዙ የሚያመርቱት ያው ገበያው በምንድነው በአይሲኦ ማርኬት ነው የሚወሰነው። ዓለም አቀፍ ቡና ድርጅት በሱ ነው የሚወሰነው። ያው ይወርዳል ገበያ፣ አንዳንዴ ይወጣል፣ አንዳንዴ ይወርዳል። ይሄ የሰፕላይና የዲማንድ ጉዳይ ነው። በዓለም ላይ ያለው ፍላጎትና አቅርቦት መካከል ያሉት ችግሮች የሚፈጠሩበት ሁኔታ ነውና በማንኛውም እጅ የለም ማለት ነው። ግን በዚህ ዓመት የተከሰተው የዚህ ዓለም የቡና ዋጋ መውረድ ትልቁ ነገር ኦልሞስት የሰፕላዩ በጣም የመቅረብ እና ያለው ደማንድ መቀነሱ ብቻም ሳይሆን ደማንዱ እንዳለ ሆኖ ግን አቅርቦቱ ደግሞ እየበዛ ሲመጣ የዋጋ ጉዳይ ወደታች እየወረደ ይሄዳል ማለት ነው። ስለዚህ እነሱ አብሮ የሚጫወቱ አይደሉም። ሰፕላይና ደማንድ ያው አቅርቦትና ፍላጎት አብሮ የሚጫወቱ። እጥረት ሲኖር ፍላጎት ይጨምራል፣ በጣም ሲቀርብ ደግሞ ፍላጎት ይቀንሳል ማለት ነው። ያ ደግሞ ከዋጋ ጋር ሪሌትድ አለው። ብዙ ምርት ሲኖር ዋጋ እየቀነሰ ይመጣል። የምርት እጥረት ሲኖር ደግሞ ዋጋ ወደ ላይ ይወጣል ማለት ነው። ፍላጎት ይጨምራል፣ ዋጋም ወደ ላይ ይወጣል። የዚህ አይነት ጉዳይ ነው ያጋጠመው። ይሄ በዚህ ዓመት ብቻ አይደለም። ቡና ላይ 2010 2009 በዚህ አይነት ጉዳይ አጋጥሞን ነበር ማለት ነው። ያኔ ምርት እንዴት አድርገን ምርት አገር ውስጥ ያለውን ምርት ቶሎ መሸጥ ይቻላል የሚለውን ነገር አብሮ ማየቱ ጥሩ ነው። በዓለም ጉዳይ ነው ያለው። ተደጋጋሚ መግለጫችሁና ማሳሰቢያችሁ ምናልባት ከግብርና ሚኒስቴር ጋር ሆናችሁ ራሳችሁም ያወረዳችኋቸው ማሳሰቢያዎች ነበሩና
ከፍተኛ መጠን ያለው ቡና ተከዝኖ ተከማችቶ እንዳለ አይነትና ሰዎች በተለይ ነጋዴዎች ወደ ገበያ ማውጣት እንደሚገባቸውና ለሀገርም ጥቅም እንደሆነ ስታነሱ ነበርና እንደው ክምችቱ ላይ ያለውን ሁኔታ እናንሳ። በተለይ በዚህ ዙሪያ ላይ ተዋናይ የሆኑ አካላትን እንደ መልእክትም እዛ ላይ ሊያነሱ የሚችሉት ሀሳብ። ያለፈው ዓመት የተሻለ ዋጋ ነበረ ቡና ተሸጠ ነበረው። ፍትሃዊ ተጠቃሚነት እንዲኖር ለማድረግ ከአርሶ አደር እስከ ኤክስፖርተር ድረስ እስከ ባየር ድረስ ሁሉም አትራፊ እንዲሆን ሁሉም የድርሻውን እንዲያገኝ ትክክለኛ ቫልዩ ቼን ውስጥ ያሉት በሚል ስራ እየሰራን ነበረ። ከዚህ አኳያ ያለፈው ዓመት ሁሉም አትራፊ ሆኗል። በግልጽ መናገር ጥሩ ነው ማለት ነው። ሀገራችንም ተጠቅማለች። ምክንያቱም 2.65 ቢሊዮን ዶላር ከቡና ብቻ መገኘት በጣም ትልቅ ነገር ነው። ይህን ማስቀጠል አለብን። አሁን ያለው ችግር ምንድን ነው? ቀድመን የዚህ ጉዳይ ቡና ዋጋ እንደሚወርድ ፊውቸር ማርኬት ያው እያየን እየተነተን እናሰራጫለን። አንዱ ስራችን ይሄ ነው። ይሄ ችግር ከመከሰቱ በፊት ግን ይሄ ነገር ሳፕላዩ በጣም እየበዛ ሲመጣ የዓለም የቡና ዋጋ መውረድ እንደሚችል ኢንዲኬተሮችን አይተን በኢንዲኬተሮች ላይ ሆነን ያን ነገር ገልጸናል። ዞሮ ዞሮ ግን ታች ያሉት ቡና አቅራቢዎች ያለፈው ዓመትም ስላተረፉ ቡና ሊጨምር ይችላል በሚል ሂሳቤ ተወዳድሮ የመግዛት ሁኔታዎች ነው ያሉት። ይሄን በማድረግ አንድ ቡና የገዙበት ዋጋ አሁን አይሲኦ ማርኬት ላይ ዋጋ ጋር የማይስማማ ነው። ስለዚህ የግድ ያስከስራቸዋል። ኢቭን ያን ብቻም ሳይሆን በብሬክ ኢቭን እንኳን እንዲሸጡ ለማድረግ ዋጋ ወስነን ወደታች አወረን ነው። ምክንያቱም የተወሰነ ዋጋ አርሶ አደር ተጠቃሚ የሚያደርግ አቅራቢ ተጠቃሚ የሚያደርግ ላኪን ተጠቃሚ የሚያደርግ መልኩ ነው በየደረጃው። ምክንያቱም አንዱ ብቻ ተጠቅሞ አንዱ ሞጣ ከሆነ ሰስተነብል ማርኬት አይኖርም። ምርትና ምርታማነቱ በማሳደግ በኩልም ክፍተት ተጽዕኖ አለው ማለት ነው። ምክንያቱም አርሶ አደሮቻችንን የማንጠቅም ከሆነ ቡና በማምረት በኩል ላይ ያለው ፍላጎት፣ ጥራቱን በማስጠበቅ ላይ ያለው ፍላጎት ሊቀንስ ይችላል፣ ችግርም ሊፈጠር ይችላል። ስለዚህ በዚህ አይነት ሁኔታ ኢቭን ባላንስ አድርገን ሁሉ ነገር ሰርተን ወደታች አወርደናል። ኦልሞስት እንግዲህ አንድ ጊዜ የተገኘ ገበያ አሁንም ይመጣል የሚል ሂሳቤ ነው የነበረው። ዋጋ መዋዥቅ የጀመረው ምናልባት ከመስከረም ታህሳስ እንደዚህ ያለ አመላካች ነገሮች ነበሩ። አክቹአሊ ማርኬቱም ይፋ ከመደረጉ በፊትም የሀገራትን የማምረት አቅም የአየር ሁኔታ ታሳቢ በማድረግ መገመት ይቻላል አይደለ? ቀድሞ እነዚህ ስራዎች መሰራት እንዳለባቸው በዘርፉ ያሉ ተዋናዮች ይናገራሉ። ምናልባት ቀድማችሁ ይህን ነገር ፕሪዲክት አድርጋችሁ ትንታኔ ሰጥታችሁ ሳይንሳዊ መፍትሄዎችን ከማውረድ አኳያ ለምን ቀድሞ እነዚህ ስራዎች ለምን አልተሰሩም? እንደ ተቋምም እንደ ተለያዩ ባለሙያዎችም እዚህ ላይ ለምን በደንብ አልተሰራም? ምናልባት ለቀጣይም ጠቃሚ ሊሆን ስለሚችል ብዬ ነው። ስራው ተሰርተዋል። እንዲያውም እኛ ዋጋ ከመውረዱ በፊት በጥሩ ዋጋ ላይ ያለ የውጭ ማርኬት የዋጋ ትንታኔ ማስቀመጥ ብቻ ሳይሆን የምርት ትንታኔ ምን ይመስላል የሚል የዓለም ምርት ትንታኔ ሁሉ ሰርተናል። ይህን የሰራነው መስከረም ላይ ነው። በዛን ጊዜ እንደው ምንም የዋጋ መዋዠቅ ምናምን ብዙም አልነበረም። ግን ያለው አመላካች ነገሮች እንደነበሩ ያንን እኛ አይተን እያንዳንዱ ማለት ነው ባይዘወይ ከክልሎች ጋር በደንብ አድርገን በዚህ ጉዳይ ላይ ተወያይተናል። ከክልሎች ብቻም ሳይሆን ከባለድርሻ አካላት ጋር ተወያይተናል። ከላኪዎች ጋር ከአቅራቢዎች ጋር በደንብ አድርገን ተወያይተናል። ኢቭን ያን ብቻም ሳይሆን ዋጋ ራሱ በምን እንደሚያዋጣቸው ወሰነን ወደታች አውርደናል። ለምን የተፈጠረ አቅራቢ በስንት መግዛት እንዳለበት፣ ላኪ በስንት መግዛት እንዳለበት፣ ኢቭን አርሶ አደር በስንት መሸጥ እንዳለበት ለአርሶ አደር በሚያዋጣ መልኩ የዓለም ገበያ በማይጎዳ የሁሉንም ቫልዩዎችን ተጠቃሚነት በሚያረጋግጥ መልኩ ነው ተሰጣቸው። ስለዚህ አሁን ነጋዴዎቹ በእናንተ ስር ናችሁ። እናንተ ተቆጣጣሪ የበላይ አካል ናችሁ። የእናንተ የሚወርዱ ሀሳቦች ተቀባይነት ማግኘት አለባቸው። ስለዚህ እናንተ ሳይንሳዊ የሆነ መፍትሄ ይዛችሁ ስትመጡ ያኔ ማርኬቱ ላይ ኢንጀክት መሰብሰብ ነበረበት አይደለ? ለምን ታዲ እነዚህ ሰፕላየሮቹ ነጋዴዎቹ ለምን መከዘንን መረጡ? እንግዲህ ያው አንደኛ አርቲፊሻል ኮምፒቲሽን ነው ያለው በዚህ ሀገር ውስጥ ያለው የገበያ ሁኔታ የአርቲፊሻል ኮምፒቲሽን ወይም አርቲፊሻል ማርኬት አለ። አሁን ለምሳሌ
እስከታች ድረስ ገምግመናል። ምንድነው መነሻው ብለን አንድ ማጠቢያ ላይ ቀይ እሸት ቡና የሚያዘጋጅ ሰው አንዱ በ170 ቢገዛ አንደኛው ደግሞ ቡና ለማግኘት ሲባል በ180 ይገዛል። አንደኛው ደግሞ አይ እሱ በ180 ገዛ እኔ ደግሞ በ185 በ190 ልግዛ የሚል እንደዛ እያለ ገበያውን እየጨመሩ ነው የሄዱት ማለት ነው። መጨረሻ ላይ ግን ፒክ ላይ ሲደርሱ አቆሙት። ሁላቸውም አላዋጣቸውም ማለት ነው። ይሄ ነገር ሊፈጠር የቻለው አንደኛ ያለፈው ዓመት ያተረፉት ስለሆነ ብር በእጃቸው ነው ያለው። ባይዘው ብሩ ረጉለት በብዙ ነገር ነው የምትቆጣጠረው። አንዳንዴ ሰው አውቆ በራሱ ምን ችግር ውስጥ እገባለሁ የሚል ነገር ስታይ አንድ ይሄ ነው። ሁለተኛ ይሄንን ስንነግራቸው ያልተቀበሉበት እና የተፈጠረው ነገር ምንድን ነው? ያለፈው ዓመት ቡና እንዲያወጡ ሁላችንም ስንቀሰቅስ ነበር። ያለም ዋጋ ግን ሲወጣ ወደ ላይ ሲወጣ እኛ ዋጋ አውጡ ስንል ያለም ዋጋ ወጣ። አይ ያለፈው ዓመትም እንደዛ ሲባል ነበረ፣ ግን ዋጋ ስለጨመረ ብሎ ነው ያነሱት። ዋጋ ስለጨመረ ዋጋ ሊጨምር ይችላል የሚል ኢንቴንሽን ከውስጣቸው አልጠፋ። ያችን ኢንቴንሽን ይዞ አይ አሁን ግን ሳይንስ እንጂ የሚመራው እኮ የገበያ ሳይንስ እንጂ የገበያ ሳይንስ ነው፣ መላምት አይደለም። አሁን እኮ ችግሩ ላይ ያለው አይደለም። ለምሳሌ አቅራቢና ላኪ መካከል ያለው ነገር አይደለም፣ ላኪ ጋር ያለው ነገር አይደለም። ታች ማርኬቱ ታች ላይ ነው፣ ፕራይመሪ ማርኬት ላይ ነው ችግሩ የተፈጠረው ማለት ነው። እናንተም ታች አላችሁ። ታች አለን፣ ያው በመዋቅራችን ታች አለን። ያንን መዋቅር ከነሱ ጋር ሆነን በጣም ሰፊ ተሰርቶበታል። ግን በእያንዳንዱ ማጠቢያ ላይ ደግሞ ዙሪያ በስንት ነው የገዛ የሚለውን ነገር ማየት አልተቻለም። ያንን ፈትሸን አንዳንዶቹ ላይ እርምጃ ለመውሰድ የተንቀሳቀስንበት ሁኔታዎች አሉ፣ እርምጃ ወስደን ማለት ነው። አንዳንዴ ደግሞ ማርኬቱ ላይ ፍሪ ማርኬት ስለሆነ ድሮ ዋጋ እንወስድን ባይዘው፣ ምክንያቱም ሰው ገበያ አይቶ በሚያዋጣው እንዲገዛ ነው። ምክንያቱም ያው ነፃ ገበያ ስለሆነ ማለት ነው። ያንን ገበያ አይቶ እንዲገዛ ነበረ ስለቀ ነበረው። ዘንድሮ ግን ብር ስላገኘ ብርም ስላልተሰበሰበ ይሄ ነገር እንዳይፈጠር ዋጋ ወስነን ነው ወደታች ላክ ነው ማለት ነው። ስለዚህ አንደኛ እንግዲህ ያው ከዚህ ትምህርት መውሰድ ነው አንዱ ትልቁ ነገር። የኛ ተዋናዮችም ከዚህ ትምህርት መውሰድ አለባቸው። ያው ቡና ይጨምራል በሚል ሳይሆን በሳይንሳዊ መልኩ በተተነተነውና እኛ ባስቀምጥነው መሰረት ገበያው በየጊዜው በሚያስቀምጠውና እኛ የሀገር ውስጡንም የውጭውንም አይተን እንትና በምንሰጠው መሰረት ከዚህ ሁሉ ሊማር ይገባል የሚል ሀሳብ ነው ያለን። እንግዲህ ቡና የሀገራችን ዋና የጀርባ አጥንት ነው። ከፍተኛ የውጭ ምንዛሬ የሚገኝበት ዘርፍም ነው አይደለ? እንደው ከዚህ አኳያ ምናልባት አሁን ለነጋዴዎች በዚህ የቢዝነስ ላይ ለሚገኙ በተለይ እናንተ በተደጋጋሚ ማሳሰቢያ ለምትሰጧቸው አካላት ቀጣይ ጣፋንታቸው ምንድን ነው ሊሆን የሚችለው? አሁንስ ሊያደርሱት የሚችሉት መልእክት ምንድን ነው? ኦልሞስት አንደኛ የኛ ስቴክሆልደሮች፣ ያው ስቴክሆልደር ስንል አቅራቢዎች የቡና ቤተሰብ ነው የምንለው። ቡና ውስጥ ያሉት በቫልዩ ቼን ውስጥ ያሉት አንዱ በደንብ ቡናን መገበያየት በሳይንሳዊ መልኩ ነው። በተለመደ ይጨምራል ይቀንሳል በሚል ገበያ እንደዚህ አይነት ገበያ ቀርቷል። ያ ምን ያህል ጉዳት ነው የሚያመጣው የሚል ነገር አንዱ ከዚህ መማር አለባቸው ነው። ከታች ከላይ የሚወርድላቸውን ነገሮች ተቀብለው በዛ አይነት መሰረት ያንን ግብይት መከተል አለባቸው። ያንን ባለመከተላቸው ነው አሁን ጉዳት ያመጣው ማለት ነው። ገበያው ምን ይመስላል፣ ፊውቸር ማርኬቱ ምን ይመስላል፣ የዓለም አቅርቦቱ ምን ይመስላል የሚል ነገር ቡና ዘንድሮ ቡናን ሆርዳ አድርገው የሆነ ነገር ጨምሮ ካገኘ ሰው በዛ ትሬንድ ነው የሚይዘው። ይሄ በዛ አይቀጥልም። ተለዋዋጭ ነው። ዓለም ተለዋዋጭ ነች። ገበያ ተለዋዋጭ ነው። በቡና ብቻ አይደለም፣ በተለያዩ ነገሮች ተለዋዋጭ ነው። አንደኛ ይሄን መረዳት አለባቸው። ይሄን ለመረዳት ደግሞ ወይ ለራሳቸው ገበያውን መተንተን ነው፣ ወይ ደግሞ የተተነተነውን ተቀብሎ በዛ መሰረት መሄድ ነው። እኛ አቅጣጫ እያሳየን ቀድመን አቅጣጫ እያሳየን ስለነበረ አንዴ ነው። ሁለተኛ ጥፋት የተገዛው ቡና አሁን ባለበት ሁኔታ በጊዜ ቡናውን ማውጣት ነው። አሁን ካልወጣ ከዚህ በታች ቡና የሚወርድ ከሆነ ሌላ ለከፋ ክሳራ ነው የሚዳረጉት። ምርቱ ቡና ምርት እየቆየ በሚሄድበት ጊዜ ጥራቱ እየቀነሰ ይሄዳል። ጥራቱ እየቀነሰ ሲመጣ ደግሞ የገዢ ፍላጎት ይቀንሳል። ያ ማለት ዋጋ ይወርዳል ማለት ነው። ስለዚህ አንደኛው ጥፋት ይሄ ነው። ሁለተኛው ጥፋት ደግሞ ዋጋ እየወረደ ከሄደ የሚሄድም ስለሆነ በትንተናችን የወረደ ስለሚሄድ አሁን ያለውን ክሳራ ተቀብሎ መሸጥ ነው እንጂ የባሰ የሆኑ ደግሞ ደብል ክሳራ መቀበል ሌላ ጥፋት ነው ማለት ነው። ይህን በደንብ መረዳት አለባቸው።
በተደጋጋሚ በመግለጫም በስብሰባም በውይይትም ኢቭን ከኛ ውጭም ክቡር ሚኒስትራችን ግብርና ሚኒስትር አቶ አዲሱ አረጋ በራሳቸው ሰብስቦ አቅራቢንም ላኪንም ክልሎችንም ያለው ነገር ባይዘወይ መስከረም ላይም እሳቸው ሰብስቦ ነግሯቸዋል እንተና ስናስቀምጥ። ስለዚህ ችግሩን ተረድቶታል የሚል እምነት አለን እኛ። ከዚህ መማር አለባቸው፣ ተምረው መመለስ አለባቸው የሚል ሀሳብ ነው እንግዲህ የምናነሳው። በጣም ጥሩ። እስኪ እናጠቃለው። የመጨረሻ ምናልባት እንደ ኃላፊነት እንዳለበት ተቋም እንደ በላይ ተቆጣጣሪ አካል የኢትዮጵያ ቡናና ሻይ ባለስልጣን ችግሩ ተከስቷል፣ ዓለም አቀፋዊ ነው፣ በተጨባጭ ቅድም በገለጹት ልክ ነው ያለውና በቀጣይ የመፍትሄ ሀሳቦች ምናልባት እንደው በቀጣይ ዓመትም ሊሆን ይችላል ምን ተማራችሁበት? በተለይ አሁን አማራጭ ገበያዎችን ከማየት አኳያ አስቻይ ሁኔታዎችን ከማመቻቸት አኳያ ዘርፉም እንዳይጎዳ ተዋናዮችም እንዳይጎዱ ነገ ሌላ ኪሳራ ውስጥ እንዳይገቡ እንደ ሀገር መገኘት ያለበት ነገር እንዳይታጣ እንደ መፍትሄ የወሰዳችኋቸው አማራጮች ምንድናቸው ማለት እንችላለን? በዚህ እናጠቃለን። እነዚህ የተፈጠሩ ቻሌንጆች የሚስተካከሉ ናቸው። ምንም ማለት አይደለም፣ ወደ ኋላ የሚመልሱንም አይደሉም። ከዚህ ተምረን ወደፊት የምንስፈነጠርበት ሁኔታ የሚፈጠርበት ነው። አንዱ በእጃችን ያለው ቡና በሙሉ ተሟጦ እንዲወጣ ማድረግ ነው። ይሄ በጣም ወሳኝነት አለው። ይሄን ለማድረግ ደግሞ የምርት አቅርቦታችን በተለይ ወደ ማዕከል እንዲመጣ የማድረግ ስራዎች በደንብ መስራት አለበት። አርሶ አደርም ቡናውን መሸጥ አለበት። አቅራቢውም ከአርሶ አደር ተረክቦ ቡናውን ወደ ማዕከላዊ እንዲመጣ የማድረግ ስራ መስራት አለበት። የተለያዩ ኦፖርቹኒቲዎች አሉ። አርሶ አደር በቀጥታ ቡናውን ለራሱ መላክ ይችላል። ቡና እንዲልክ ማድረግ ነው የሚልኩት። አቅራቢ በቀጥታ ቡናውን አቅራቢ ላከ ፈቃድ አውጥቶ መላክ ይችላል። በዎሽንግ ስቴሽን የሰበሰበውን ቡና ቶሎ መላክ አለበት። ሌሎች አቅራቢዎች ደግሞ በቨርቲካል ኢንቴግሬሽን ለላኪ የሚሸጡበት አሉ። እነሱ የሰበሰቡትን ቡና ለላኪ እንዲያስረክቡ ማድረግ ነው። ላኪም ደግሞ ኮንትራት አፈላልጎ ደንበኛውን አነጋግሮ በአስቸኳይ በእጁ ያለውን ቡና ወደ ውጭ መላክ ነው። የኛ ዋስትና ይሄ ነው። አሁን ጊዜያዊ መፍትሄ የምናደርገው ይሄ ነው። በጣም እናመሰግናለን አቶ ሻፊ። ተመልካቾቻችን በዛሬ ኢትዮ ቢዝነስ ከዜና ባሻገር መሰናዷችን ሰፋ ባለ ሁኔታ ቆይታ ያደረግንበት የቡና ገበያ እንቅስቃሴን በተመለከተ በተለይም ደግሞ ዓለም አቀፍ የቡና ገበያ መዋዠቅን ምክንያት በማድረግ የኢትዮጵያ የቡና ነጋዴዎችና በዘርፉ አጠቃላይ ተዋናዮች ምን ማድረግ አለባቸው፣ በቀጣይ ሊሰሩ ስለሚገባቸው የመፍትሄ ሀሳቦች ሰፋ ያለ ቆይታ አደረግን። በዚህ ሀሳብ ላይ ማብራሪያ የሰጡን ደግሞ አቶ ሻፊ ኡመር ናቸው። የኢትዮጵያ ቡናና ሻይ ባለስልጣን ምክትል ዋና ዳይሬክተር ናቸው። አቶ ሻፊ እንግዳችን ስለነበሩ ለሰጡን ሀሳብ ከልብ እናመሰግናለን። እኛም በጣም እናመሰግናለን ስለጋበዛቸው። ተመልካቾቻችን በዛሬው የኢትዮ ቢዝነስ ቆይታችን የነዳጅ ግብይት፣ የኢትዮጵያ አየር መንገድ እንዲሁም የዓለም ኢኮኖሚ እድገት ትንበያን የተመለከቱ መረጃዎችን ወደ እናንተ አደረስን። በዝርዝር መረጃችን ደግሞ ዓለም አቀፍ የቡና ዋጋ መቀነስና ይህን ተከትሎ የኢትዮጵያ ቡናና ሻይ ባለስልጣን ስላስተላለፈው መልእክት አነሳን። እነዚህና ሌሎች ጉዳዮችን ያካተትንበት ኢትዮ ቢዝነስ ይህንን ይመስል ነበር። በቀጣይ ፕሮግራማችን እስከምንገናኝ ጤና ይስጥልን።